ሂጅራ ቲዩብ የተለያዩ ዳዋዎችን፣ ሲራዎችን፣ የሳህቦችን ታሪክ፣ የሀገር ውስጥና ዓለም አቀፍ አንገብጋቢ ዜናዎችን ለኡማው ለማድረስና የሙስሊሙን ህብረተሰብ ግንዛቤ ለማሳደግ የሚሰራ የናንተው ቻናል ነው። እርሶም ሂጅራ ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አጅሩን ይቋደሱ። والحمد لله رب العالمين. اللهم إني أحمدك استزادة لفضلك حمدا يوافي نعمك ويكافئ مزيدك، وأحمدك حمد عبد مغمور بعطائك مشمول بحلمك يحيا برحمتك ويعيش في ظل عفوك، فلك الحمد في الأولى ولك الحمد في الأخرى، فلك الحمد على حلو القضاء ومره، وأحمدك حمدا يليق لجلال وجهك ولعظيم سلطانك. أسألك اللهم أن تصلي وتسلم على خير خلق الله أجمعين، على عبدك ونبيك خاتم رسلك سيد الصابرين الصادق الوعد الأمين، وعلى صحابته الغر الميامين، وعلى من سار على نهجهم وقتفى أثرهم وصبر على البلاء والشدائد إلى يوم الدين، وعلينا معهم برحمتك يا أرحم الراحمين. أما بعد فيا قوم سلام الله عليكم ورحمته وبركاته. درسنا اليوم يزاري تمرتاتشن وبشر الصابرين ታጋሾችን አበስራቸው በሚለው ትልቅ ርዕስ ጉዳይ ላይ ያጠነጥናል። ስለ ሶብር ይሆናል፣ ስለ ትዕግስት ሰፊ ነገር ነው። ወደ ውስጥ እንተነትነዋለን። በአላህ Subhanahu Wa Ta'ala ፍቃድ 7 ነጥቦችን እንዳስሳለን። አወለን ደረጃቱ الصبر في الإسلام صبر እስልምና የሰጠውን ቦታ ትዕግስትን እንመለከታለን። ثانيا انواع الصبر صبر አይነቶች አሉት እነማን ናቸው እንዳሳለን። ثالثا ሶስተኛው شروط الصبر አንድ ሰው ወበሽር الصابرين ውስጥ ይገባ ዘንድ ከዚህ ብስራት የሶብር ሸርጦች መስፈርቶች አሉ ሶብረኛ ይባል ዘንድ። እነዚህ እነማን ናቸው? رابعا አራተኛ ومما يعين على الصبر عند نزول البلاء በላ ይወርዳል። አላህ በሰው ልጆች ላይ ጽፎታል። الدنيا እንዲህ ነው የፈጠራት። በላ ሲወርድበት ይጽናና ዘንድ የሚረዱት ነጥቦች ምንድናቸው? በስፋት እንዳሳለን። خامسا አምስተኛ حكمة البلاء አላህ ለምንድነው በላ መከራ በሰው ልጅ ላይ የሚያወርደው? ጥበቡ ምንድነው? እናያለን። سادسا ስድስተኛ ثمرات الصبر صبرن የህይወት ጎዳናቸው ያረጉ ሰዎች የሚያገኙት ትሩፋት ምንድነው? واخيرا የመጨረሻው نماذج الصابرين ከታጋሾች ከታሪክ አምድ ተምሳሌቶችን እናያለን። اسال الله التوفيق والاخلاص والصواب. يقول العلماء من يلالو كمال الدنيا والدين مرتبطة بالصبر. الدنيا مهن آخرة ውጤት ስኬታማነት ከሶብር ጋር የተሳሰረ ነው ይላሉ። አንተ በዲንም ይሁን በዱንያ ውጤታማ ትሆን ዘንድ ትዕግስት ጓደኛ ሊሆን ይገባል። مثلا الدنيا ላይ ወሰድ እስኪ ትምህርት ጨርሰህ ዲግሪ ለመያዝ 12 ዓመት ሃይ ስኩል ትማራለህ። ከዛ ዲግሪ 4 ዓመት ትወስዳለህ፣ 16 ዓመት ያስፈልግሃል። ከዛም ከፍ ለማስተርህ ስትዝ 16 ዓመት፣ ዶክትሬት ዲግሪን ስትዝ 20 ዓመት በማጥናት ላይ መታገስ አለብህ። ቤት ለመስራት ትፈልግ ትዕግስት ያስፈልጋል። ሀብታም ለመሆን ለመነገድ መርካቶ ጧት ማታ በብርድ በቀን በመውጣት በትዕግስት መዋብ ይኖርብሃል። الدنيا እንኳን ውጤታማ ለማድረግ አማ في الدين ዲንም ልክ እንደዛው ሶላት ለመስገድ ሶብር ያስፈልጋል። ትልቅ ዓሊም በእውቀት የተሞላ ትልቅ ሰው ትሆን ዘንድ ከሸህ እግር ከዓሊሞች እግር 30-40 ዓመት መማር አለበት ተጎንብሰህ። ከወንጀል ለመራቅ ሶብር ያስፈልጋል፣ ትዕግስት ያስፈልጋል። አሁን ወጣቱ እኮ ዚና የሚሰራው ኒካህ እስኪያረግ ድረስ ሶብር አጥቶ أليس كذلك؟ صبر ሙሉ ህይወታችን የሚዳስ ጉዳይ ነው። علاقة الزوجية የባልና ሚስት ትስስር የትዳር ህይወት በሶብር የተሞላ ካልሆነ ውጤታማ አይደለም። يقول العلماء من ይላሉ فالعلاقات الزوجية لا تستقم ولا تستقر إلا بأن يكون الزوجان يصبر كل منهما على صاحبه. የትዳር ህይወት እኮ ዘለቄታነት አይኖረው ባል ከሚስቱ ላይ በሚያየው ስህተት ቢታገስ እንጂ። ሚስትም እንደዛው ባሏ የሚያስከፋት ነገር
ነገር ይሰራል እሱም ከባለቤቱ ይሄን ያገኛል በትግስት እየተቻቻሉ መሄድ አለባቸው ሶብር ሙሉ ህይወታችን የሚቃኝ ርዕስ ነው والأقارب مع الأقارب የቤተ ዘመድ ትስስር ትግስት ያስፈልገዋል የሚያስከፋ ነገር ከቅርቤት ዘመድ ይደርስብሃል በትግስት ካልሆነ ልታልፈው አትችልም አለያ ቤተ ዘመድና አንተ ቆርጠዋለህ والجيران مع الجيران የጎረቤት ትስስር በትግስት መሞላት አለበት ከጎረቤት በኩል የሚመጣበት ችግሮች አንዳንድ ትችቶች ስድቦች የተለያዩ አንተን ሊያስቀየም የሚችሉ ነገሮች አሉ ይህን ታግሰ ነው ከነሱ ጋር መኖር የምትችለው وقديما قال علماؤنا ان حق الجار ليس هو مجرد كف العذاء የጎረቤት መብትኮ ሐቅ ማለት እነሱ ላይ በደል ችግር አለ ማድረስ አይደለም بل احتمال الاذى من والصبر عليه እነሱ የሚያደርሱብህን ጥቃት ችግር መታገስም ነው የጎረቤት ሐቅ መብቱ እስከዚህ ድረስ ነው ከነሱ ጋር ተናኗር ዘንድ የነሱን አዛ የነሱን አንዳንድ ነገር ተሸክመ መኖር መቻል አለበት ትግስት ያስፈልጋል ከነሱ ጋር ለመኖር በአጠቃላይ ኢደን الصبر قانون قامت عليه السماوات والمخلوقات صبر ተፈጥሮ ዓለም የኖረበት ስርዓት ነው ዑለማዎች የሚገርም ነገር ይናገራሉ አላህ Subhanahu Wa Ta'ala ጌታችን ሰማይና መሬትን ባንዴ በአይን ጨረፍታ መፍጠር የቻለ 6 ቀን እንደወሰደበት ይናገራል ቁርአን ላይ ان ربكم الله الذي خلق السماوات والارض في 6 ايام በ6 ቀን የፈጠርኩት ይላል ይሄን ለምን አደረገ ይላሉ ዑለሞች አላህ Subhanahu Wa Ta'ala በሁሉም ነገር ቻይ ነው ሁሉ ማለት ብቻ ነው የሆነ ነገር እንዲሆን ሲፈልግ ሆኖ ይገኛል انما امره اذا اراد شيئا ان يقول له كن فيكون የሱ ነገር እኮ አንድ ነገር እንዲሆን ሲፈልገው ሆኖ ይለዋል ሆኖ ይገኛል ይህ ሆኖ ይያለ ሰማይና መሬት ሆኖ ቢሏቸው ሊሆኑ እየቻሉ 6 ቀን ለመንፈጃሉ እኔ እናንተን ትግስት ሊያስተምር ሂደትን ሊያስተምር ነው ስለዚህ ሶብር ማለት ተፈጥሮ የቆመበት ስርዓት ነው የመጀመሪያው ዋናው ነጥብ ደረጃቱ ሶብር እስልምና የሰጠው ቦታ ምን ያህል ነው ትግስትን يقول إمام أحمد تلاقوا عالم إمام أحمد من قالوا لقد ذكر الصبر في القرآن في 90 موضعا صبر ملو القرآن لي زتنا قزي تتقصال إلى إمام أهل السنة والجماعة إمام أحمد يقول ولا نعلم شيئا ذكره الله تعالى هذا العدد إلا الصبر يتقستني هل الله سبحانه وتعالى القرآن لي يتكسو رأس عناك أمبلالو وهذا إن دل فإنما يدل على عظم منزلة الصبر ይህ ካመለከተ የሚያመለክተው የሶብርን ትልቅ ደረጃ የትግስትን ትልቅ ደረጃ ዲን الاسلام ትልቅ ቦታ ነው የሰጠው ለትግስት ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ يقول ما أعطي عبد عطاء خيرا ولا أوسع من الصبر عند سوكو ትልቅ ነገር ወይም የተሻለ ነገር ሰፊ ነገር አልተሰጠም ሶብር ቢሆን እንጂ ይላል አንተ ትግስት ተሰጥቶ ከሆነ ነው ትልቅ ነገር አላህ ሰጥቷል የምትባል ሁሉ ጋር መኖር ትችላለህ سيدنا علي رضي الله عنه من يلالو سيدنا علي الصبر من الإيمان بمنزلة الرأس من الجسد صبرك تجست كإيمان كإسلامي إمنت يالو بوتا راس كسونت كأكال يالون درجة يزال يلالو ولا جسد لمن لا رأس له ولا إيمان لمن لا صبر له عند سو راس كللو أكال يلو من وارل منلو هيك تقرطه لك صبر مكللو إيمان يلو من لالن يلال سيدنا علي صبر تلك بوتان يالو እንግዲህ ሁላችሁ እንደምታውቁት الدنيا دار ابتلاء ዱንያ ያለንባት እቺ መሬት የፈተና ሀገር ናት والقرآن الكريم يشير إلى أن حياة الإنسان محفوفة بالمتاعب والمشقة حين يقول قرآن الله سبحانه وتعالى يسولج هيوت باسجاري هنتا عند تكبب قرآن لندي سيلي قلس لنا لقد خلقنا الإنسان في كبد يسولج باسجاري هنتا فتر ሲወለድ ሲኖር ሲሞት አስቸጋሪ ነው የሰው ልጅ ህይወት ችግር ያጠረው ነው يقول العلماء 8 لا بد على الفتى ولا بد أن تجري عليه 8 ስምንት ነገሮች እኮ ዱንያ ላይ መሬት ላይ ለሚኖር ሰው ስምንት ነገሮች ሳያስተናግድ አይቀርም ይላሉ سرور وحزن واجتماع وفرقة ويسر وعسر ثم سقم وعافية
ሱሩሩን ደስታ በህይወት ያልፋል ወህስኑን አስተካጅ ነገር ወእጅቲማዑን ተሰበሰባለ ቤተ ዘመድ ይሞላዋል ነገ ደግሞ ወፍርቀቱን ትለያያለ ወደ አሜሪካ አንዱ ይሄዳል አንዱ ይሞታል መነጣጠልን ያሳልፋል የሰው ልጅ ወይስሩን ገር ነገር ያሳልፈ ወዑስሩን የጨነቀ የጠበበ ነገር ያሳልፋል ثم سقم وعافيه ጤንነትን ያስተናግዳል ደግሞ በሽታ ይፈራረቅበታል وهذا الدنيا እንግዲህ ዱንያ ማለት እንዲህ ናት በአንድ ባህሪ ላይ አዘልከም يقول الشاعر ገጣሚው ምን ይላል የዱንያን ማንነት ሲያብራራት جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة نار ይላል جبلت على كدر الدنيا በዚህ መልኩ ነው በከደር በመደፍረስ ነው ተፈጠረችው وأنت تريدها አንተ ግን ትፈልጋታለህ እንድትሆን ልትመኛለህ صفوا من الآلام والأكدار ከሳማሚ ጉዳይ ከሚያደፈረስ ነገር እንድትጠራ ትፈልጋለህ ይህ ግን እሷ ከተፈጠረችበት ተፈጥሮ እንድትለቅ ተፈጥሮ ማድረግ ነው አይሳካም ومكلف الأشياء ضد طباعها ነገሮችን እኮ ከተፈጠሩበት ሂደት ሊለውጣቸው የሚሞክር ሰው متطلب في الماء جذوة نار ውቅያኖስ ውስጥ ፍም እሳት ለማውጣት እንደሚሞክር ሰው ማለት ነው الدنيا አስቸጋሪ ሁኔታ ላይ ነው የተፈጠረችው የሰው ልጅ ህይወት እዚህ ምድር ላይ ረፍት የለው ችግር የከበበው እንዲህ ናት በቃ የተፈጠረችው እንዲህ ነው አስተናግዳት የምታልፈው قيل لعلي بن أبي طالب رضي الله تعالى عنه تام يغرمو سيدنا علي تطيقوا صف لنا الدنيا يچن دنيا يچن مريت اسكي غنصات اسكي وصفلن قالوت فقال ماذا أصف لكم ماذا أصف لك من بيلنغره من دار اچن اگر اولها بكاء የመጀመሪያው ህይወት ለቅሶ የህፃን ልጅ ከናቱ ሲወጣ ያለቀሰ ነው መጀመሪያው ለቅሶ ነው አለ ወአውሰጡها عنا ማለኛው ደግሞ ህይወት ከሞት በፊት ያለው አድካሚ ነው በቃ ትወለዳለህ ታድጋለህ ትምርት ገባለህ ስታጠና ሰደከም ወጣ ከዛ ደግሞ ዩኒቨርሲቲ ገባ ተመረቅ ከዛ ስራ ፍለጋ ትደክማለህ ስራ እስክትዳር ትመሰርታለህ ትዳር ይዘህ ልጅ አሳዳጊነ ልጅ ታስተምራለህ መሀል ላይ ልጅ ይሞትብሃል ስራ መሀል ላይ ትባረራለህ ችግር የከበው አውሰጡها عنا መሀለኛው ድካም አስቸጋሪ ሁኔታ وآخرها فنا መጨረሻው ደግሞ መጥፋት በሞት መልቀቅ ይችን ሀገር ምን ብይል አላብራራለህ አሉ ሰይድና አሊ ረዲየላሁ ተዓላ ዐን ስለዚህ الدنيا እንዲህ በፈተና ጽልመት የተዋጠች ምድር ናት አላህ እንዲህ ነው የፈጠራት ከዚህ ጽልመት ውስጥ የምትወጣበት መንገድ ቢኖር ሶብር ነው ይህን ጨለማ የሚያበራልህ ብርሃን ቢኖር ሶብር ነው ትግስት የህይወት ስንቅ ስታደርግ ነው ولهذا قال عليه الصلاة والسلام ነብያችን ለዚህ ብለው ምን ይላሉ والصبر ضياء صبر እኮ ትግስት ብርሃን ነው አሉ መብራት ነው ከዱንያ ጽልመት ጨለማ ካስቸጋሪ ከመከራ ጽልመት ጨለማ የሚያበራልህ ምንድነው ሶብር ነው ስለዚህ ሶብርን በስፋት እናያለን اذا ما معنى الصبر صبر ማለት ታዲያ ምንድነው الصبر لغة الحبس والمنع صبر ማለት ከቋንቋ ደረጃ መከላከል ማገድ ማለት ነው كشرع دنجاجن أما في الشرع الصبر على 3 أشياء كصوست نجروش متاجس مالك كشرعاتنا أنصار أنواع الصبر يصبر صوستين تشالو النسنا يلن عندنا أولا الصبر على الطاعة أو الصبر على المأمور الله سبحانه وتعالى بعززه نجر له متاجس يام بمفسم لي اللهم بمجزات لي قديت على الرجب نجر بمفسم متاجس إيه صبري مجمرة ودرجة صلاة بمسجر لي متاجس صبحي تنستود على الرجب بردو بمسجر لي متاجس حجاب بملبس لي متاجس الله بعززه እንድትሰራቸው ግዴታ ባደረገ ነገር ላይ መሰበር መታገስ የመጀመሪያው ሶብር ነው ሁለተኛው والصبر عن المعصيه او الصبر عن المحرمات الله سبحانه وتعالى ክልክል ካደረጋቸው ነገር መታገስ ያን ባለ መስራት አንድ ሰው ቀደም እንዳልኩት ዚና የሚሰራው አላህ ክልክል አድርጎበታል ኒካህ እስኪያደርግ አላህ በፈቀደለት መልኩ ባለቤት ሚስት እስኪያገባ ድረስ አለ መሰበር አላህ ክልክል ካረገብ ነገር መታገስ ባለ መስራት ላይ መጽናት ህሜት ከማማት መራቅ መጠጥ ከመጠጣት መራቅ ልክ እንደዚሁ ሶስተኛውና ዛሬ ብዙ ምን እንነጋገርበት ነጥብ والصبر على البلاء او الصبر على المقدور الله سبحانه وتعالى በሚያወርድብህ በላ ላይ መታገስ الله سبحانه وتعالى በቀደረብህ ጉዳይ ላይ መሰበር
ይህ ነው እንግዲህ ሶብር ሶስቱ ደረጃዎቹ እነዚህ ናቸው الصبر على البلاء እስኪ ከበላ ከመከራዎች መታገስን በስፋት እናያለን والصبر على بلاء الدنيا ونكبات الأيام وفقدان الأحبة وخسران المال مفاجأة الدهر وهذا ما أقسم الله على وقوع حين قال እንግዲህ ሶብር ከበላ ከምትወዳቸው ወዳጆች በሞት ከመነጠል ከገንዘብ መክሰር ከንብረት መጥፋት ከነዚህ መታገስ ይሄ በላ እንዲህ በሰው ልጅ መውረድ አላህ Subhanahu Wa Ta'ala የማለበት ነው እንደማይቀር አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል الله من ይላል ولنبلونكم أي ولنختبرنكم እንፈትናችኋለን እንሞክራችኋለን الله ምሎን የተናገረ جاء بلام القسم ونون التوكيد ولا إكلام لام القسم تبالالج ولنبلون نون التوكيد تبالال ولنبلونكم ان انت እንፈትናችኋለን መፈተን የግድ ነው የሰው ልጅ بشيء من الخوف كفرሃት በኩል በተወሰነ ሁሉም ፍርሃትም ያጠፋል ከፍርሃት አላ ትልሽ ይልክብህና ኢማንህ እምነትህ ይፈተናል ተጸናለህ አትጸና ወልጁ ከረሃብ ድርቅ ይላካል አሊያ በልተህ ማትረካት ሆናለህ ስኳር በሽታ እንደምንለው ወነቅስ من الاموال ከገንዘቦቻችሁ በማጉደል መንገድ ላይ ሞባይል ይጠፋል መኪና ይጋጫል ከገንዘቦቻችሁ በማጉደል والانفس ከነፍሶችን በማጉደል ልጅህን አላህ ይወስደዋል ምትወዳት እናትህ አባትህን አሊያ ባለቤትህን ልክ እንደዚሁ ከነፍሶች በማጉደል እንሞክራችኋለን والثمرات ከፍራፍሬዎች ከአዝርቶች ትልቅ ኢንቨስትመንት የሆነ ያን እንዲደርቅ እንዲጠፋ በማድረግ እንሞክራችኋለን ነገር ግን ይሄ በላ ደርሶባቸው ይህ መከራ ወርዶባቸው በትግስት ለተወጡ ሰዎች አላህ እስራቱን ተናገረ وبشر الصابرين ታጋሾችን አበስራቸው የሚያበስረው ማን ነው አላህ Subhanahu Wa Ta'ala ነብይ አይደለም ዑለማ አይደለም አላህ ነው وبشر الصابرين አንተ መሐመድ ታጋሾችን አበስራቸው እነዚህ ሰዎች እነማን ናቸው الذين اذا اصابتهم مصيبه ችግር መከራ ሲወርድባቸው قالوا ብለው ይላሉ ኢና ሊላህ እኛስ አላህ አይደለም ይሄ ደረሰብን የጠፋን ንብረት ቀርቶ እኔ ስራሴ አላህ አይደለም ወኢና ኢለይሂ ራጂዑን ወደሱም ተመላሾች ነን ያሉትን አበስራቸው አላህ Subhanahu Wa Ta'ala ከዛም ሶስት ሽልማት እንዳዘጋጀላቸው ተናገረ ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ወኡላኢከ ሁሙል ሙህተዱን ኡላኢክ ለነዚህ ሰዎች አለላቸው ሰለዋቱ ሚን ረቢሂም ከጌታቸው የሆነ ውዳሴ ያለላቸው አላህ Subhanahu Wa Ta'ala እሱ ዘንድ ባሉ መላእክቶች ተጨብ ዓለም ላይ ያሞግሳቸዋል ያወድሳቸዋል ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ የጌታ ህምዝነት አላቸው ወኡላኢከ ሁሙል ሙህተዱን ቀናቸው መንገድም የተመሩት እነዚህ ናቸው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ الله سبحانه وتعالى ችግር ደርሶበት ለሶበረ ሰው ሶስት ሽልማትን አዘጋጀ وكان عمر الفاروق يقرأ هذه الآية ويقول سيدنا عمر እቺን አንቀጽ ያነቡና ምን ይላሉ نعم العدلان ونعمة العلاوة للصابرين ይሉ ነበር ምን ያምር ሁለት ጭነት ከላይ ደግሞ መደረቢያ ዒድላኒ ማለት አህያ ሲጫና አይታችሁ ከሆነ ሁለት ጆንያዎች ከቀይ ከግራ ይደረጉና ሶስተኛ ዒላዋ የተባለችው ከላይ የሚደርቧት ነው ሶስት ነው የሚያደርጉት ኒዕመል ዒድላኒ ሁለት ከታች ጆንያዎች ከላይ መደረቢያ ሶስተኛ ጆንያ ይደረጋል ምን ያምር ጭነት አሉ ሰይድና ዑመር ረዲየላሁ ተዓላ ዐን ስለዚህ መታገስ ይኖርብናል ሼኹና ኢብኑ ዑሰይሚን የሰው ልጆች በላ ሲወርድባቸው አራት አይነት ባህሪ ያላቸው ይላሉ እነዚህ እነማን ናቸው አንደኛ ሐሉ ሱኽት ነው መበሳጨት ነው በቀልቡ ሊሆን ይችላል አላህ እንደበደለው ማሰብ መከራ ሲያወርድበት ልጁ ሲሞትበት የሌላው ልጅ ያለለት ያለ በአላህ ላይ መጥፎ ስሜት ውስጡ ማሳደር አሊያ በምላሱ ሊሆን ይችላል ወየው ያለ መጮህ በሞትኩኔ ቀደም ያለ ማልቀስ በጣም ያስቀይሙ ነገሮች አሁን ምናያቸው ثالثا ሶስተኛው بالجوارح በአካሉ ሊሆን ይችላል ፊቱን መቧጨር ጸጉሯን መንጨት ልብሱን መቅደድ ይሄ እስላም ባህሪ አይደል ይሄ ሐሉ ሱኽጥ ይባላል በአላህ ባወረደው ቀዷ ላይ አለመውደድ በአላህ ላይ ማመጽ ማለት ነው እነዚህ ሰዎች ሁለት ሙሲባ ነው የደረሰባቸው ይላሉ ኢብኑ ዑሰይሚን አንደኛው ሙሲባ አጅሩን አጡ በላው ወርዶባቸዋል ቢታገሱ ሊያገኙት የሚችሉትን ሁለተኛ በዱንያ ላይ ደግሞ ኸይር ነገር አጥተዋል አላህ በሞት የወሰደባቸው ያጠፋባቸው ነገር አለ ሁለት ከስሯል ይላሉ ሁለተኛው እንግዲህ ሰዎች በላ ሲወርድባቸው የሚያሳዩት ባህሪ
الحالة الثانية الصبر على المصيبة بدرسبت بلالي متاجس بأن يحبس نفسه وهو يكره المصيبة يدرسبت ችግር ይጠላዋል ሁሉም ሰው ችግርን አይወድም ነገር ግን ይሶብራል ምላሱ መጥፎ አይናገርም የሚጮኸው ነገር የለም ልብሱን አይቀዳደም ብሎ ሊያለቅስ ይችላል والحالة الثالثة ሶስተኛው ደግሞ ሰዎች በላ ሲደርስባቸው ከሚያሳዩት ባህሪ ውስጥ الرضا መውደድ ነው አላህ ደሊ ወሰነው ይወዳል بأن يكون الإنسان منشرحا صدره بهذه المصيبة فيرضى بها رضاء تاما وكأنه لم يصب بها لك بلا للرسبة أهل لبك فتبلو الله اللي وسنب دس السنة لبك فتهنا أردتنيو والحالة الرابعة أردتنيو دقمو ባህሪ ሰው የሚያሳየው በላ ሲደርስባቸው وهذا منزلة المقربين هي الله ቅርብ ባሮች ባህሪ ነው الشكر ማመስገን አላህ በላ መጣበት አመሰግነዋለሁ ሱብሃንአላህ الرسول الأكرم ነብያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ይህ ነበር የሚገርማቸው كان يقول የሚያስቀይማቸው ደስ የማይላቸው በላ ችግር ሲመጣባቸው الحمد لله على كل حال ለሁሉም አላህ ምስጋና ይድረሰው ይላል يساتشو دم تلاك درسا سيدنا عمر رضي الله تعالى عنه بالناي من يلالو سيدنا عمر يروى عن عمر الفاروق رضي الله عنه أنه كان يكثر من حمد الله على البلاء سيدنا عمر بلا سيدر سباتشو الله سبحانه وتعالى ما مسجن يابزو نبرا فسئل عن ذلك قال تتأيكونا ملسته لمن دنو اندي متلو ما كراج قرنا يدرسب اندم بساجت اندم هالكس جراش الله انت مسجن على بلو سيتأيكوت من على ما أصبت ببلاء إلا كان لله علي فيه 4 نعم ምንም አይነት በላ ችግር አይደርስብኝም አላህ አራት ነገሮች ለኔ ውለት አንደዋልልኝ ባስብ እንጂ ለዛ ነው ማመሰግነው አራት ያመሰግነዋል ጸጋ ሲመጣልኝ አንድ ጊዜ በላ ሲመጣ አራት ጊዜ ሱብሃንአላህ ለምን ሰይድና ዑመር ማለት አንደኛ انه لم يكن في ديني አንደኛ የደረሰብኝ ችግር በዲኒ አይደለም በዲኒ ስትፈተን ነው ከባዱ ጉዳይ ቀልብ ሲደርቅ ነው ቁርአን ከፍተ ማልቀስ ያልቻልክ ቀን ነው ፈተና ዑለሞችን የምትሳደብ ቀን ህዝቡን ካፊር ያርክ መሳደብ እዚህ ፈተና ውስጥ የገባህ ጊዜ ነው ትልቁ በላ ማለት በዲኔ አልመጣብኝም አላህ ነው ለዛኑ ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ላይ ربنا لا تجعل مصيبتنا في ديننا ጌታችን ፈተናህን በዲናችን ውስጥ አታደርግብን ይላሉ አንደኛ በዲኔ ስላልሆነ መጀመሪያ አላህን አመሰግነዋለሁ አሉ ሁለተኛው انه لم يكن اكبر من ከደረሰብኝ በላይ ባለመሆን مثلا እቺኛይቱ ጣቴ ብትቆረጥ አንዷ ጣቴ አልহামዱሊላህ እንኳን አራቱ አብሮ አልተቆረጠ ስላመሰግነዋለሁ አልহামዱሊላህ ይህስ ቢቆረጥ ኑሮ ስል ሶስተኛ ነው አኒ ለም احرم الصبر الله ደግሞ እንድታገስ ወፍቆኛል ገጥሞኛል አሉ واخيرا አራተኛው ነው وان الله وعدني باجر جزيل الله سبحانه وتعالى ከባድ ምንዳ እንደሚመነደኝ ቃል ገብቶልኛል ሶስት ምንዳ اولئك عليهم صلوات من ربهم ورحمه واولئك هم المهتدون በላ ሲደርስባቸው ጭራሽ አመስጋኝ ባሪ ይሆናሉ ዑርወት ኢብኑ ዙበይር ታላቁን አዕላሙ التابعين ይህን ታላቅ ታቢዒን ብልናይ ዑርዋ ቁጢዓት رجله እግራቸው ጋንግሪን የሚባል በሽታ ታመሙና መቆረጥ አለበት አሉ የዘመኑ ዶክተሮች እንዲቆረጡ ተወሰነ እግራቸው ተቆረጠ ይሄን የተቆረጠው እግራቸውን አነሱና አልহামዱሊላህ ጌታዬ ምስጋና ይድረሰው በዚች እግሬ ወደ ወንጀል አልተራመድኩባትም አሉ የኛ ግርስ ስንት ቦታ ተመላልሷል ከዛም ይሄንን አላህን አመስግነው ሳይጨርሱ فلما كان من الغد مات ولده محمد የሚባል ለጋ ልጅ አላቸው እሱ ሞተባቸው وهو احب ابنائه اليه وكان شابا يافعا ለግላጋ የሚያምር ወጣት ነበር መሐመድ እሱንም ገመሊቱ ወጣችበትና ሞተ فمات من حين سترقጠው ሞተ فجاءه الخبر بموته ወሬው መጣለት እንደሞተ فحمد الله አመሰገነ ሰዎች ተገረሙ እግሩ ሲቆረጥ ምስጋና ልጁ ሞተ ምስጋና መበሳጨት ምን የለ فسألوا عنه ስለ ሁኔታው ጠየቁት ምን ሲል መለሰላቸው قال كان لي 4 أطراف فأخذ الله مني طرفا وأبقى لي 3 الله سبحانه وتعالى አራት ቅርንጫፎች ሰጥቶኝ ነበር አለ ሁለት እጅ ሁለት እግር አንደኛውን ወሰደው ሶስት አስቀረልኝ አላመሰግነውም እንዲያሉ وكان لي 7 من الولد 7 ልጅ አላህ ሰጥቶኝ ነበር فأخذ الله واحدا وأبقى لي 6 الله سبحانه وتعالى 7 ልጅ ሰጥቶኝ ነበር አንደኛውን ልጅ ነው ወሰደው 6 አስቀረልኝ አላመሰግነውም እንዲያሉ
ثم قال كذا ما اسكتل من قالوا وعافاني فيما مضى من حياتي ثم ابتناني اليوم بما ترون أفلا أحمده على ذلك እስከዛሬ እድሜ ድረስ ልጆቼን በጤንነት ልጆቼን በሰላም አኖረልኝ አሁን ትንሽ ፈተና መጣብኝ አልታገስም እንዲያለው ስለዚህ ትክክለኛ የሶብር ደረጃ ሶስቱ ናቸው መሶበር አለብህ አለ ደግሞ አላህ ባመጣብህ በላላይ ምትወደ መሆን አለብህ ብችል ደግሞ ትልቁ ደረጃ አልহামዱሊላህ ማለት ነው ምነው የሞቱብን ልጆች ያጣነው ንብረት ከአላህ ዘንድ ምን እንዳይሰጣቸዋል الأولاد حجاب من النار የሞቱብን ልጆች አላህ Subhanahu Wa Ta'ala ዘንድ የጀሃነም ግርዶሽ እንደሚሆኑ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ خطب النبي صلى الله عليه وسلم ذات يوم النساء الأنصار فقال لهن እናቶች ይሄን ታሪክ ስሙት ነብያችን ሰለላሁ ዐለይሂ ወሰለም የአንሳር ሴቶችን አንዴ ሰበሰቡና ዳዕዋ አደረጉላቸው ምን አሉ ሲጀምሩ ንግግራቸውን لا يموت لأحدكن ثلاثة من الولد فتحتسبهم إلا دخلت الجنة አንዳችሁ እኮ ከናንተ መሃል ሶስት ልጅ ሙቶባት እነዚህን ከአላህ ምንዳውን አገኛለሁ ብላ ትግስት ካረገች የጀነት እንጂ ሌላ አይደለችም እቺ ሴት አሉ فقالت امرأة منهن ከነሱ መሃል ያለች አንዲት ሴት ምን አለች اثنتان يا رسول الله የአላህ መልእክተኛ ሁለት ልጅ ሳይሞትባት ከጀሃነም ትርቃለች ጀነት ትገባለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃለት ነይን እኮ ሁለትም ቢሆናል ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ ስለዚህ ልጆች ከሞቱ የጀሃነም ግርዶሾች ናቸው ኢንሻአላህ ከጀሃነም መከላከያን የላክናቸው በሌላም ሐዲስ ላይ አቡ ሁረይራ ባስተላለፉት ሐዲስ ላይ ምን ይላሉ ቃል አተት امرأة الى النبي صلى الله عليه وسلم አንዲት ሴት بصبي لها በአንድ ህፃን ልጅ ይዛ ወደ ነብዩ መጣችና فقالت يا نبي الله አንተ የአላህ ነብይ ወይ ادعو الله لي فلقد دفنت ثلاثا ሶስት ልጆች ደፍኛለሁ ቀብር ያለው ከዚህ ህፃን በፊት እባክህ ዱዓ አርግለት ይሄም እንዲያድግልኝ አለች ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና قال دفنت ثلاثة ሶስት ልጅ ቀበርኩ ነው እንዴ አልሽ በነገሯ በጣም ተገርመው ነው قالت نعم أهون አለች قال لقد احتضرت بحذار شديد من النار ከጀሃነም እሳት እንዴት ባለው ግንብተ ታጥረሻል አሏት አንቺን እሳት አትነካሽም በትልቅ አጥር ነው ታጥረሻው አላት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እናቶች ልጆች ቢወዱብን የጀሃነም ግርዶሽ ሊሆኑ ነው ኢንሻአላህ ከአላህ ዘንድ በጥሩ ሁኔታ ይጠብቁናል ይሄንም ሁኔታ ስላወቁ የጀነት በሮች እንደሆኑ ስለተረዱ ቀደም ሰሃቦች በትግስት የተዋቡ ነበር ችግር መከራ ሲደርስባቸው من أروع الصبر في التاريخ እስኪ ከታሪክ አምድ በጣም በትግስቱ የታወቀችን አንዲት ሰሃባ ለጠቆማችሁ وعن أنس رضي الله عنه قال كان ابن لأبي طلحة رضي الله عنه يشتكي أبو طلحة عند ልጅ ነበረው በሽታ ህመም ላይ ነው ሞት አፋፍ ላይ ያቃስታል فخرج أبو طلحة فقبض الصبي أبو طلحة ወጣ ሲል አንድ ጉዳይ ይሄ ህፃን ሞተ سبحان الله فقالت أم سليم متبالو يلجو النات تملكتو تقسطوان الناتوش لأهلها لبيت سبوش من على لا تحدث أبا طلحة بابني أبو طلحة سيمتا بلجو مموت اندات نقرود حتى أكون أنا أحدث أني راسين من أقرأ عليك يسوان تقسط ملكتو فلما رجع أبو طلحة قال ما فعل ابني أبو طلحة سيمتا لجندتنا قالت لبالبيتو قالت هو أسكن معك هيك بفيتو يتشاله ارجع بلو علالج قالوا አሸችም የተርዊያ ይባላል እርጋ ያለ ማለት ሙቷል ማለት ፈልገ እሱ ደግሞ ተሽሎት በደንብ ተኝቷል ያለችው መስሎታል فقربت إليه العشاء فتعشى رات قربت التي سو تمجب ثم تصنعت له أحسن ما كانت تصنع قبل ذلك كذي بفيت كمتواب التي تشاله لسميت اندي النساس صادرقة توابت له تملكته ان بوافيت ولا يتايم حزن على ورراتم لجوه قومتوال القال يستميتوال لك سبحان الله بالو انقل لما صنعنات فلقان እንደ አዲስ ሴት እንደ ሙሽራት ሰራችለት ምታምር ሆና ቀረበች በላራቱን ሲያያት ደሳለችው فوقع بها أبرات الدر ثم قالت لك نقات لي من علتشو يا أبا طلحة أنت أبو طلحة أرأيت لو أن قوما أعاروا عاريتهم أهل بيت فطلبوا عاريتهم ألهم أن يمنعوهم أنت أبو طلحة ألتشو يلجون عبات አንድ ሰው የሆኑን ጎረቤቶችን አውሷቸው ዶሮ እቃው መልሱልኝ ሲል ሊከለክሏቸው መብት አላቸው እንደነዛ የተዋሱት አለችው
قال لا እንደዚህ አይደለም መመለስ አለባቸው አለች አለሱ فقالت الصامنالج فاحتسب ابنك ልጅህንም አላህ አውሶን ነበር ወስዶታል ከጌታ ዘንድ ምንዳውን ጠብቅ አለችው አቡ ጠልሃ ተቆጣ ልጁ ሞቶ ከጎን ጀናዛ ተኝቶ እሷ እንደዛ አብረው ስታድር فغضب ተቆጣ فقال تركتني حتى اذا تلطخت ثم اخبرتني بابني ካንቺ ጋር ድቂ ስገላበጥ አድሬ አሁን በልጄ ሞት ትነግሪኛለሽ ተቆጣ فانطلق الى النبي صلى الله عليه وسلم ወደ ነብዩ መስጂድ ጧት መጣና فاخبره بما كان የሆነው ነገር ነገራቸው እንደዛ ታግሳ እሱን ጠብቃ አብረው እንዳደረች ነገራቸው ለነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በጣም ተዓጀቡና فقال بارك الله في ليلتكما ይሄን የዛሬው ምሽታችሁን አዳራችሁን አላህ ይባርክ የተባረከ ሌሊት ያድርገው አሉ فحملت እቺ ሴት አረገዘች ኡሙ ሱለይም فولدت غلاما ሚያምር ልጅ ወለደች فحنكه النبي صلى الله عليه وسلم ይሄ ልጅ ነብዩ ሰለላሁ ዐለይሂ ወሰለም ልጅ ሲወለድ በእኛ ሸሪዓ ተምር ተወስዶ ይሄ በተምር አፉ ይታሻል ጥሩ ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም በተምር በራሳቸው አፍ አላምጠው ይሄ ልጅ አጎረሱት ስሙንም አብዱላህ የአላህ ባሪያ ሲሉ ስም አወጡለት ምን ይላል ኢብኑ ዑየይና ታሪኩ ሲናገር እኔ ወላሂ ይላል አንድ ከአንሳር የሆነ ጎሳ እንደነገረኝ فرأيت 9 أولاد كلهم قد قرأوا القرآن ሙስሊም የወለደችው አብዱላህ ነው አብዱላህ ስንት ልጅ ወለደ 9 ልጆች ሁሉም ቁርአንን አሳምረው የሚቀሩ ትልቅ ልጅ እቺ ሴት ተወለደላት ስለዚህ ሶብር ውጤቱ ይሄ ነው ኢንሻአላህ ልጆች ጀነት ላይ ይጠብቁናል እናቶች አባቶች በልጅነት ያጣናቸው ምን ወዳቸው ልጆች ይኖራሉ ትግስት እናድርግ ጀነት ውስጥ አልፈው ይቆዩናል ወረዋ ኢማም አህመድ ባስተላለፉት ዘገባ ላይ አንዴ ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚመጣ የሚዘይራቸው አንድ ሰው ነበር ሁሌም የሚወደው ልጁን ይዞት ወደ ነብያችን ይመላለስ ነበር ነብያችን ሰለላሁ ዐለይሂ ወሰለም አሉት فقال له النبي أتحب تودوا እንዲህ ልጅ አሉት قال يا رسول الله أنت الله ملكتنيا أحبك الله كما أحبه أني እንደምወደው አላህ ይወደዳችሁ በጣም ነው የምወደው አላቸው فتفقده النبي صلى الله عليه وسلم ነብዩ صلى الله عليه وسلم ይሄን ልጅ አጡት አንዴ فقال ما فعل ابن فلان ይሄን ልጅ ምን ነከው የገሌ ልጅ ብለው ጠየቁ فقالوا صحابوች ምን አሉ يا رسول الله مات يا الله ملكتنيا موتكو ልጁ የሚወደው አሉ فقال النبي صلى الله عليه وسلم أباتنا استرنا من قالت أما تحب أن تأتي بابا من أبواب الجنة إلا وجدته عليه ينتظرك أتمنى من ديالوس النبي صلى الله عليه وسلم أنت ود جنة ستد يوم القيامة لجهن كجنة كان دبر لي قوموا بيتبك أتمنى من ديالوس ይህ ሰው በጣም ደስ አለው ከዛም አንዱ ሰሃባ ምን አለ فقال رجل يا رسول الله يا الله መልእክተኛ وله خاصة أم لكلنا ይህ ጉዳይ ለሱ ብቻ ነው ወይስ እኛም ልጅ ለሞተብን ሁላን ይሄ አጅር የሚሰጠው አለ فقال النبي ነብያችን ምን አሉ بل لكلكم ለሁላችሁ ነው የሚሰጣችሁ ልጅ ኑሮት በልጅነቱ ሙቶበት ሶብር ትግስት ካደረገ ጀነት ውስጥ አልፎ ይጠብቀዋል የነብዩ ቃል ነው ይሄንም ትሩፋት ለማግኘት ሰሃቦች ቀደምት ሰለፎች ልጆች ሲሞቱባቸው በትግስት በሶብር በመደሰት ነበር የሚያስተናግዱት يقول ابو موسى الخولاني የሚባሉ ትልቅ ዓለም ምን ይላሉ لأن يولد لي مولود يحسن الله نباته ለኔኮ አላህ ልጅ እንደወልድ አድርጎኝ ልጅ እንዲኖረኝ አድርገው ይሄ ልጅ አሳምሮ አሳድጎልኝ حتى اذا استوى على شبابه وكان اعجب ما يكون الي قبضه الله تعالى مني احب الي من الدنيا وما فيها ይሄ ልጅ የሚያጓጓ ልጅ ከሆነ በኋላ አላህ ቢወስድብኝ በሞት እኔ ዘንድ ዱንያና ዱንያ ያዘችው ነገር ከሚሰጠኝ የተሻለ ተመራጭ ነው የተወደደ ነው አሉ ሱብሃንአላህ ጀነት አልፎ ይጠብቀኛል የጀሃነም ግርዶሽ ይወረኛል ልጅ እኔ ይሄን እመኘዋለሁ ይላሉ አቡ ሙሳ አልኸውላኒ በጣም የሚገርመው ደግሞ وكان لمحدث الكبير ابراهيم الحربي ለሚባሉ ታላቅ ሙሐዲስ ابن له 11 سنه 11 ዓመት የሆነው ልጅ አለው ለግላጋ ወጣት حفظ القرآن قرآንን በቃሉ يحفظ ولقنه من الفقه جانبا كبيرا يفقه تمرت بزو يستمروا لج نبروا ثم مات هذا الولد يلج موت فقال الحمد لله إبراهيم الحربي من مسكان على الله يدرسوا كنت أتمنى موته مموتون منكم أمن يونبرال زاسون የሚያውቁት ትላልቅ ሰዎች ምን አሉ አተቁሉ አንተ ዓሊሙ الدنيا አንተ የዱንያው ታላቅ ዓሊም እንዲህ ብለህ ትናገራለህ እንዲህ አለ ጓደኛው
ኢብራሂም አልሐርቢ ሲመልስ ምን አለ? አው ይخفاك اجر تقديمه እሱን ወደ አኺራ መላክ ያለውን አጅር ጠፍቶ ነው እንዲህ ብለህ የምትወቅሰኝ? እስከዚያ ፍንክችም አልልም የመጣው ቢመጣ ከበጎ ዓላማዬ